አሁንስ በዛ ምንድነው የት ልትሄጂ ነው አረ በዛ በግልጽ እኮ ያወራን ያለው በቃ በቃ እንዴ አበዛ አሁን ወጣ ወንጀለኛ አደረከኝ ሁሉም ሰፈር ሁሉ በሱ ምክንያት ብዙ ነገር ነው ይደረሰብኝ እኔ ጓደኛ የለኝ አሁንም ቢሆን እየነገርኩ ነው ጓደኛ የለኝ በቃ ሁሉም ሰው ነው ከኔ ራቀው እዛ ቤት ውስጥ ደግሞ አንቺ ነበርሽ መጠርጠርሽ ምንድነው ችግሩ እንዴ ስለአባቴ እኮ ነው ያወራለው ያባትሽ ገዳይ እያልከኝ እኮ ነው ገዳይ ነሽ ማን አለሽ ብለሻል እኮ ሐሳብሽ እሱ ነበር አዎ በለም እኮ እኔ አሁን ከሱ ሞት ጋር አይገናኝም ነው ማለት እሺ አሁን ስላለቀሽ እኔ አላምንሽም ሰላም ውድ ቤተሰቦቼ እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ ተመልሼ መጥቻለሁ እንድናፈቃችሁኝ አውቃለሁ እኔ ራሴ በጣም ጠፍቼ ነበር ያው በተለያዩ ምክንያቶች የተለያዩ ስራዎችን ለመስራት ተቸግረን ነበር ዛሬ ግን አንድ ወዳጄ ከውጭ ሀገር ሆኖ ነው የደወለልኝ ምንድነው ያጋጠመው ነገር አለ ያጋጠመው ችግር አለ ያን ነገር እንድፈታለት በተደጋጋሚ ነው የደወለው እኔም እንግዲህ ከብዙ ጥበቃ ማስጠበቅ በኋላ ዛሬ ከሱ ጋር የምንነጋገር ይሆናል ዛሬ በቮይስ ሰማዋለሁ ሊነግረኝ የፈለገውን ነገር ወይም ደግሞ ሊያስተላልፍ የፈለገውን ነገር ከሱ ጋር እናወራለን እንግዲህ ካወራን በኋላ ቀጣይ የሚሰራ ከሆነ ምን ሰራው ከሆነ እንግዲህ ይሄ ቪዲዮ አየር ላይ እንዲውል እናደርጋለን ማይሆን ከሆነ ደግሞ ሌላ አማራጭ የምንፈልግ ይሆናል ማለት ነው ውድ ቤተሰቦቼ እናንተ ግን አብራችሁኝ ስትቆዩ ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ ሁሌም እንደምለው ደግሞ ሱፐር ስቲከር ኦር ቻት ስቲከር እንድትሰጡኝ እጠይቃለሁ ምክንያቱም እነሱ ነገሮች ለኔ ስለሚጠቅሙኝ ማለት ነው እስኪ እንግዲህ እየደወልኩለት ነው ካነሳው ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል እናንተም አብራችሁኝ ቆዩ ለማለት እወዳለሁ ውድ ቤተሰቦቼ ሄሎ ወይ አቶ ግዛቸው ነኝ እንዴት ነህ አለን ሰላም ነው ሰላም አለን አሁን ካሜራዬን አብርቻለሁ ተዘጋጅቻለሁ ኦኬ good ስለዚህ ከእርሶ ጋር ቆይታ ይኖረኛልና እስኪ ያው ስሞትን ኦሬዲ ነግረውናል ያጋጠመውት ነገር ምንድነው እናወራ ባትል ችግር የለውም እሺ ችግር የለውም ባትል እሺ ያጋጠመህን ነገር እስኪ ንገረኝና መፍትሄ እንፈልግለት በጣም አሪፍ በጣም አመሰግናለሁ እንደው ትንሽ ተስፋ እየቆረጥኩኝ ነበር ቆይት አልከብኝ ትንሽ ግን ጥሩ ሰዓት ላይ ነው የደወልክልኝ በጣም ተጨንቄ ነበር የሚገርምህ እንደውም እንዳጋጣሚ ነው ያንተም ፕሮግራም እዚህኛ አካባቢ የሚያዩ ልጆች አሉ የተወሰኑ የሚከታተሉ ማለት ነው እሺ እና ለማን ለማክረው ያው የፖሊስ ያው ኬዙን ትንሽም ቢሆን ነገርህ ነበር ያው ለህዝብም እንዲደርስልኝ ነው ካሜራውም እንትን ተብሎ ሪከርድ ተደርጎ እንዲደርስ ነው ያው ኬዙ ምን መሰለ እዚህ የሚከታተሉ ልጆች ነግረውኝ ነው ላንተ እንድደውል ማለት ነው ቴንኪው በጣም አመሰግናለሁና ችግር የለም አንድ ታላቅ ወንድሜ ነበር ኦኬ ግን በነገራችን ላይ የሚቻል ከሆነ ድምጼን ቀየር ብታረግልኝ ለህዝብ የምታቀርቡት ከሆነ ማለት ነው እሺ እስኪ ይቀጥሉና እናወራበታለን ችግር የለም ጥሩ ቀየር ብታረግልኝ ደስ ይለኛል እሺ እና ምን መሰለህ አንድ ወንድሜ ታላቅ ወንድሜ ሞቷል አርፏል I'm sorry በጣም አርፏል እና እንደዚህ አሟሟቱ ተፈጥሯዊ አሟሟት አልመሰለኝም የሆነ ሰው እጅ እንዳለበት ነው ውስጥ የሚሰማኝ ምክንያቱም ሰውየው ትንሽ ወጣ ያለ ባህሪ ያለበት ወጣ ያለ ባህሪ ያለበት ሴት የሚቀየር ነገር አለ በአንዷ ላይ አንዷን ምናምን ብቻ የጦርነቱን ያህል ጥሩ ሰው የመሆኑን ያህል በተለይ ለኔ በጣም ጥሩ ነው ብታይ አገር ቤትም እያለው ሰፖርት ያደርገኛል እንደው ለኔ ጥሩ ነው ግን እንደዚህ ሴቶች ላይ ግን የሆነ ችግር አለበት የሆነች ችግር አለችበት እና ምን ሆነ መሰለህ የቀርሞ ባለቤቱን ማግኘት ጀምሮ ነበር ውስጥ ትንሽ እንዲጠራጠር ያደረገው ማለት ነው መጠጥም ደግሞ ትንሽ ይሞካክራል የሆነ ሰዓት ላይ መጠጥም ይጠጣል ትንሽ ያበዛል እና የቀርሞ ባለቤቱ የሆነ ፖሊስ የነበረውን ኬዝ ሪፖርቱን በተወሰነ መልኩ እኔን አዋርቶኝ ነበር ኦኬ ሪፖርቱን ነግሮኛል እና ትንሽ ግራ የተጋባሁት ነገር ያረፈበት ቀን ሌሊት ነው ሞተ የተባለው ማለት ነው እና የዛለት ቤቱ ከመግባቱ በፊት የቀርሞ ባለቤቱን አግኝቶ ነበር
ሪፖርቱ እንደሚያሳየው ማለት ነው። የቀድሞ ባለቤቱን አግኝተው ነበረ። ከዛ በኋላ ነው ነገሩ የተከናወነውና ሌሊት ላይ ደግሞ የአሁኗ ባለቤቱ የአሁኗ አስረስ ናት። አስረስ የአሁኗ ባለቤቱ ትንሽ እንደምትማረር ምናምን ሰምቻለሁ። ግን ሌሊት ላይ ኪዳን ላድርስ ብላ ወጣ ነበረ። ወደ ቤተክርስቲያን ቸርች ሄዳ ነበረ። ሌሊት ላይ ማለት ነው። early in the morning ወጣ ነበረ እና ስልክ ከተደወለላት በኋላ ቶሎ ነው የተመለሰችው። በሆነ ሰዓት ውስጥ ማለት ነው። ከተደወለላት በሆነ ሰዓት ውስጥ ነው የተመለሰችው እና ያ ሰዓት ያው እኔም አውቀዋለሁ ቤቱንና ቤተክርስቲያኑን አውቀዋለሁ። አገር ቤትም እያለሁ በረም ነው የማውቀው። በዛ ሰዓት እንደዚህ የምትመለስበት አይደለም። በዛ ፍጥነት የምትመለስበት አይደለም እና የቀድሞ ባለቤቱን ማግኘት ጀምሮ ነበረ። አንድ ሁለተኛ እቺ ሴትዮ ትንሽ መማረር ጀምራ ነበር። ደግሞ ያኑ ባለቤቱ ማለት ነው። አንዳንድ ጎረቤቶች የሆነ ድምጽ ይሰሙ ነበረ። ቡናም ልትጠጣ ስትሄድ ግቢ ውስጥም ሆነ ሌላ ቦታ ላይ ያው እንደዚህ የሴት ወሬ ያለ አይደለ እርስ በርስ እንደዚህ ያው ፖሊስ ደግሞ ያው አነፍንፎ የሚሰማውን ይሰማል ተመሳስሎ። ትክክል። እና ኢንቨስቲጌት ሲያደርጉ ይመስለኛል ከሰሙት ነገር አንዱ እየተማረረች እንደሆነ ግን ችላው እንደተቀመጠች አይነት ነው አክት ስታረግ የነበረው። ችላው እንደተቀመጠች እና ይሄ ትንሽ ሰስፔክት ለማድረግ እነሱን they are suspicious for me በቃ በጣም ውስጤ እንትን ሊል አልቻለም። የሁለቱ ማለት ነው ላምናቸው የቀድሞ ሚስቱና አሁን ላይ ያለችው ሚስቱ ማለት ነው። የቀድሞ ባለቤቱ የአሁኑ ባለቤቱ አስረስ ውስጤ ምንም እንትን ሊል አልቻለም። ከዛ ደግሞ በተጨማሪ ሌላው ደግሞ በተለይ ከሁለቱ በተለይ ደግሞ ውስጤን እየቆረቆረው ያለው ኤልሻዳይ የምትባል ልጅ አለችው። እሺ ኤልሻዳይ የምትባል ልጅ አለችው እና እቺ ኤልሻዳይ I think she is not happy በሱ ማለት ነው። she not happy about him በቃ ይሄ ጥሩ ነገር ያላት አልመሰለኝም። የሆነ ጊዜ ኢትዮጵያም የመጣው ጊዜ ልክ እንደ አባትና ልጅ አይነት ነገር አላየሁባቸውም። ያው ዝም ብለህ አይተህ ውስጥ ተረድቶት የምታልፋቸው ነገሮች አሉ አይደለ? ትክክል። እንደዚህ ሳትገልጻቸው የምታልፋቸው ነገሮች አሉ አይደለ? እንደዛ ሀገር ቤት የመጣው ጊዜ አይቻለሁ ይሄን ነገር። ገብቷል አይደለ? የሆነ ውስጧ የሆነ ነገር እንዳለ የሆነ አንዳንዴ just for show up ነው የሚያሳዩት። እኔ ሲሄድ እንዳጋጣሚ ሆቴል ነበር ያረፍኩት። ለትንሽ ጊዜ ነበር ሀገር ቤት የሄድኩት ለሆነ ጉዳይ። ግን ሆቴል ነበርኩኝ። እነሱ ጋር አልፎ አልፎ ሄድ ነበረ ቤቴና እያለኝ እና እሷ ላይ ጥሩ ነገር አላየሁባትም። just I didn't see like a father and son የሆነ ግንኙነታቸው እንደዛ ሊመስለኝ አልቻለም። a father and daughter ምንም በቃ እንደዛ አይነት ሊመስለኝ አልቻለም። እንደዛ አይነት ግንኙነት ሊመስለኝ አልቻለም። ስለዚህ እነሱ ሶስቱም ለኔ ተጠርጣሪ ናቸው። ኦኬ። ስለዚህ ባለቤቱ የቀድሞ ባለቤቱ ከዛ ያሁኗ ባለቤቱና ልጁ ለሞቱ ተጠያቂ ናቸው ብለህ ታስባለህ አንተ? መንስኤ ሊሆን ይችላል። በቃ ተጠያቂ ከሶስት አንዱ ሊሆን ይችላሉ። ኦኬ እሺ። ውስጤ በቃ እየተሰማኝ ያለው ነገር የሚሰማኝ ስሜት ይሄ ነው። አሁን አንተ እነዚህ ሶስቱን የጠረጠር የመጀመሪያዋ አብሮ ራት በልተው ነበር ከሞቱ ቀደም ብሎ ባለው ቀደም ብሎ ማታ ላይ ማለት ነው እንደና yes እሺ። ከዛ ባለቤቱ ደግሞ ሌሊት ላይ ኪዳን ላድርስ ብላ ወጣ። ከዛ በመሃል የተፈጠረው ነገርም እሷንም እንድጠራጠር አድርጎኛል። ስትሰማ የመጣችበት ሰዓት እዛ ደግሞ ሪፖርቱን የተወሰነ አሳይቶ ልኮልኝ ነበረ። እሺ እየነገረኝም ነበረ አንዱ መርማሪ ማለት ነው። ስለዚህ ሰዓቱ እንትን ሊልልኝ አልቻለም። ጥሩ። እዛ ደግሞ የልጁ ደግሞ ከልጁ ቆይ የልጅቷ እናት በህይወት የለችም የኤልሻዳይ? yes እቺኛዋ እኮ she's a step mom እንጀራ እናቷ ናት። ኦኬ። አሁን ያለችው ቤት ያለችው እንጀራ እናቷ ናት። እንጀራ እናቷ ናት ቤት ያለችው። ስለዚህ እናቷ በህይወት የለችም? እናቷ በህይወት የለችም።
ይሄ ምስቅልቅል ያለ ነገር ነው። ያም ነገር ደግሞ ልጅቷን እንግዲህ የሚያስደስታትም አልመሰለኝም። ኤልሻዳይ ኦኬ ያያረገ የነበረው ነገር ደስ አላላትም። በጣም ብቸኛ ናት። ሺዝ ሎንሊ በቃ እንደዚህ ብዙም እንደዚህ ኢቭን ሶሻል ሚዲያ ላይ ራሱ ከሰዎች ጋር ሆና ስትዝናና ምናምን አይነት ነገር ይሄ ልክ ያውን ጊዜ ልጆች እንደሚያደርጉት እንደዚህ እንኳን ፖስት ስታደርግ ምናምን አታይም። የተደበቀ ላይፍ ነው ያላት። የምትለቃቸው ነገሮች ራሱ የሆነ ዳርክ የሆኑ ነገሮች ናቸው። ኦኬ ስለዚህ የተደበቀ ላይ ህይወት ነው ያላት ማለት ነው። የተደበቀ ህይወት ነው ያላት። በጣም ጥሩ። ስለዚህ እርስዎ እኛ ምን እንድናረግሎት ወይም እኔ ምን እንዳረግሎት ነው የፈለከው? ጉድ ጥሩ። እኔ የፈለኩት ምንድነው እንዳልኩ እኔ አካባቢ ያሉ ሰዎች እዚህ ሀገር ያሉ ሰዎች ዲሲ ያንተም ፕሮግራም የሚከታተሉ አሉ እና በሆነ አጋጣሚ እንደዚህ ተሰብስበን የሆነ ጌት ቱጌዘር አይነት ነገር ላይ ተገናኝተን እያወራን አንዱ እያየ አሳየኝ እንደዚህ አይነት ኬዞች ማለት ነው እናንተ የምትሰሯቸውን። ስለዚህ እንደዚህ አይነት ኬዞች መርምራችሁ በድብቅም ይሆን ገብታችሁ ተከታትላችሁ ወደ ውጭ ለህዝብ እንደምታሳዩ ስላየው እናንተ ራሳችሁንም ቀይራችሁ ሊሆን ይችላል ገብታችሁ ይህን ነገር ከውስጡ አይታችሁ ምንድነው መንስኤው የልጁ ሞት መንስኤው ምንድነው የሚለውን አጣርታችሁ እንድትነግሩኝ የሚቻልም ከሆነ የሚያስተምርም ከሆነ ለህዝብ የምታበቁበትም ነገር ሊኖር ይችላል። ትክክል እንዳልኩ በተቻለ መጠን የኔንም ድምጽ ፊውካን ቀይራችሁ እንደዚህ እንድታረጉ ነው የፈለኩት። ስለዚህ አሁን እርስዎ ይሄንን ሁኔታ እንድናጣራና ለህዝቡ እንድናጋለጥ ነው የሚፈልጉት? ለህዝቡ እንድታጋለጡ። እኔም ደግሞ ውስጤ ሰው እንዴት ነው አንዳንዴ ሞተ ሲባል እንደዚህ ያለ ምክንያት ሲሆን ውስጥህ እንትን የሚለው ነገር አለ አይደለ? አያርፍም። እንኳን ወንድም አይደለም የፈለገ ጥሩ ስብና የሚኖረውም አይኖረውም እንኳን ወንድም አይደለም ሌላም ሰው የሆነ ውስጥ ተንጠልጥሎ ሲቀር ደስ አይልም። ትክክል። ስለዚህ ውስጤም እረፍ እንዲልልኝ እናንተ ይህን ነገር አጣርታችሁ ይህን ኬዝ አጣርታችሁ ብትነግሩኝ አውል ቢ ሶ ሃፒ። ጥሩ። አሁን ለሚዲያው ወይም ደግሞ ለካሜራው የሚሆን ነገር የነገሩኝ ይበቃል። በኋላ ላይ ደውልልዎትና ማስታወሻና ደብተር ይዤ እያንዳንዱን ዲቴሎች የምጠይቀውት ይሆናል ማለት ነው። አሁን ግን እዚህ ጋር እናብቃና ተመልሼ እደውልላለሁ በኋላ ወደ ማታ አካባቢ ማለት ነው። ጉድ እሺ ታንክ ዩ ሶ ማች። ችግር የለም። እሺ ታንክ ዩ እንግዲህ ውድ ተመልካቾቼ እንግዲህ ባለጉዳያችንን እንደሰማችሁት ነው። ሰው ሞቷል፣ የሱ ወንድም ማለት ነው። እንግዲህ እሱ ከሞተ በኋላ የተፈጠረ ነገር አለ። በተደጋጋሚ በተለይ 2 ቀን ሰላሜን የነሳኝ ሰውየው በተደጋጋሚ ሲደውል የነበረው ያለው ሁኔታ እንስማውና ዛሬ ማታ ነገ ጠዋት የሆነ ሙከራ እናደርጋለን። የምንችለው ከሆነ መፍትሄ ለመፈለግ እንሞክራለን ማለት ነው። ውድ ቤተሰቦቼ እስክንድር ነበርኩ። ሁሌም ቢሆን እንደምላችሁ በጣም ነው የምወዳችሁ። የእናንተ መኖር እስካሁን ድረስ እዚህ ሾው ላይ ወይም እዚህ ፕሮግራም ላይ እንድቆይ ያደርጎኛልና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ስለምታሳድጉት ከአንድም 2-3 ቻናል ስላሳደጋችሁልኝ በጣም አመሰግናለሁ። አሁን የቀራችሁ ነገር አንድ ብቻ ነው። እሱም ላይክ ማድረግ ረስታችኋል። ላይክ አድርጉት እንዳትረሱ። ቻው። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ድጋሚ ተመልሼ መጥቻለሁ። እንግዲህ የሞቱት ግለሰብ አቶ አለሙ ይባላሉ። እሳቸው በምን ሁኔታ ነው የሞቱት፣ እንዴት ነው ያጋጠማቸው ነገር የሚለውን ነገር ውስጥ ገብተን የምናጣራ ይሆናል ማለት ነው። እኔ ድብቅ ካሜራውን ለአቤሎ አስቀምጠልኛል። እንግዲህ ሀዘንተኛ መስሎ ቤታቸው ውስጥ ገብቶ ድብቅ ካሜራ አስቀምጦልኛል። በዛ መሰረት እኔ ነገሮችን ላጣራ የመጣው ሰው ነኝ በሚል ነው እንግዲህ የአቶ አለሙ ወንድም ደውሎላቸዋል። አንድ ሰው ልካለው ሁኔታውን እሱ ስለሚያጣራልኝ እሱን ስሙት፣ የሚናገረውን ነገር አዳምጡት ብሏል። ስለዚህ አቤሎ አብረን ነው የምንገባው። እሺ አንተ ዘወር ብለህ የሆነ ቦታ ላይ ትጠብቀኛለህ። ሰዎቹን ግን ማውራት ስላለብኝ ወደ ቤት እንገባና አንተ ወጣ ትላለህ። እኔ ውስጥ ሆኜ ሁሉንም እንግዲህ 3 ሰዎች ናቸው እየተነገረኝ። የመጀመሪያዋ ልጃቸው ኤልሻዳይ የተባለችው ልጃቸው እንግዲህ ምንድነው እሷ ጠዋት ላይ ነው ሁኔታውን ያየሁት ነው ያለችው።
ከዛ ሚስታቸውም አለች። ሁለት ሚስት ነበር የነበራቸው። አንዷን የፈቷት የቀድሞ ሚስታቸው አሰገደች ወይም አሰገድ የምትባል ናት። ሁለተኛው ደግሞ አስረስ ናቸው። ስለዚህ እስኪ ወደ ውስጥ እንገባለን። ምንድነው ያጋጠማቸው፣ ምንድነው የሆኑት የሚሉትን የምናጣራ ይሆናል ማለት ነው። ቤተሰቦቼ ይህ አዲስ ቻናል ነው። ስለዚህ ይህንን ቻናል ደግሞ ማበረታታችሁን እንዳትረሱ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑልን። በተለይ ደግሞ ቪዲዮ ስትጀምሩት ላይክ ማድረጋችሁ ለኛ በብዙ መልኩ ይጠቅመናልና ይሄን ቪዲዮ ስትጀምሩት ላይክ አድርጉት። ይሄ ቪዲዮ ለብዙ ሰው እየደረሰልኝ አይደለም። ለምን? አብዛኞቻችሁ ስታዩ ላይክ ስለማታረጉልኝ ነው። ላይክ ማድረጋችሁ እንዳትረሱ፣ ስጦታ መስጠታችሁንም እንዳትረሱ። ሁሌም ቢሆን ከእናንተ ብዙ ነገር ነው የምንጠብቀውና ሱፐር ወይም ደግሞ ቻት ስቲከር የሚባል አለ፣ ሱፐር ስቲከር የሚባል አለ። ኮሜንት መስጫው ጎን ላይ ያለች የልብ ቅርጽ ምልክት ናት። እሷን መንካታችሁ እንዳትረሱ። እሱን ስትነኩ የብር ምልክት ያመጣላችኋል። ከዛ ውስጥ እንግዲህ የምትችሉትን አንድም ሊሆን ይችላል፣ ሁለትም፣ አምስትም፣ አራትም የምትችሉትን ያክል ላኩልን ለማለት እንወዳለን። ቤተሰቦቼ በጣም ነው የምወዳችሁ። እንግዲህ ሀዘንተኛ ቤት ነንና ትንሽ ሀዘንተኛ የሚመስል ነገር ለብሰን ነው የምንገባው። እውነት ለመናገር ይህንን በኖርማል አእምሮ አይደለም ያለው፣ ትንሽ ተጨናንቄያለሁ። ያለሁበትን ሁኔታ ሁላችሁም ታውቃላችሁ። ግን ይህ ጉዳይ ደግሞ አስፈላጊና አፋጣኝ ጉዳይ ስለሆነብኝ ብቻ እዚህ ተገኝቻለሁ። ለተወሰነ ደቂቃ አብሬያችሁ የሚቆይ ይሆናል ማለት ነው። እናንተም አብራችሁ መቆየታችሁ እንዳትረሱ። ሄኒዬ ካሜራዋን በደረትሽ አድርጊልኝና ወደ ውስጥ እንገባለን። እሺ ባለፈው የገዛሽን በስንት ነበረ? ልብስ አሁን ተወዶ ምን ትጠይቀኛለሽ? ትጠይቀኛለሽ ለራሱ እንኳን ለልብስ ምን በላው እንኳን በባለፈው ሜሮን ጋር ያን ቀሚሱን ራሱን እንትና ብዬ በጣም ልዩነት አለው። ቸገረሽ ነው ልብስ የምትይው እናቴ ትቸገራለሽ። ሰላም እንዴት ናቸው? አቶ ዳንኤል የላከኝ ሰው ደውሎላችኋል ብዬ አስባለሁ። ማንም የደውልልኝ የለም። አቶ ዳንኤል ደግሞ ያንቺ አጎት ማለት ነው ባልሳሳት? ለአንቺ የደወለልሽ? ለእኔ ማለት ነው። አልነገረሽም? ለማንኛውም ያው የተፈጠረውን ሀዘናችሁ ሀዘናችን ነው። አዝነናል። ያለውን ነገር ሰምተናል። እና አቶ ዳንኤል ያው እስኪ የተፈጠረው ነገር ምን እንደሆነ እንዴት እንደሆነ አጣራልኝና ያለውን ነገር ንገረኝ። ምክንያቱም አቶ አለሙ በሚያርፉበት ሰዓት ብዙ ነገሮች ተንጠልጥለው ነው የቀሩት። ስለዚህ እነዛ ነገሮች ደግሞ ያው እረፍት ያስፈልጋቸዋል አይደል? እሺ እኔ እስክንድር እባላለሁ። አንቺን ማለት አስረስ እባላለሁ። አስራስ እናቴስ? እኔ የቤት ስሜ ሚጣ ነው። ስሜ ደግሞ ኤልሻዳይ ይባላል። ኤልሻዳይ። እሺ እናቴ አረጋሽ። እሺ አረጋሽ። እሺ እንግዲህ ያው ያለውን ነገር ሰምቻለሁ። በጣም አዝናለሁ። የተፈጠረውን ነገር ትንሽ የሚከብድ ነው። እንዴት እንደምጀምር አላውቅም። ግን ያው ነገሮችን ማጣራት ምን ጀምረው ደግሞ ከመጀመሪያው ነውና አቶ አለሙ በምን አይነት ሁኔታ ውስጥ እንዳረፉ እስኪ ካንቺ ጀምር አስራስ። እኔ ባለቤቱ ነኝ። ሌሊት 9 ሰዓት ወደ ቤተክርስቲያን ሄጄ ነበር እና ኪዳና ደርስ ሄጄ እዛ 10 ሰዓት አካባቢ ደወለችልኝ ነይ አልተነሳም እኮ እስካሁን ቤት ሄደሽ ነው ስትለኝ የቤተ ክርስቲያን ነኝ እኮ እሱ እኮ አልወጣም ከቤት ነይ እንጂ እስካሁን እኮ ከቤት አልወጣም አለችኝና ያው ብዙም ደስተኛ ስላልነበረች ያው እንደዛ ስትለኝ ደንግጬ ከቤተ ክርስቲያን መጥቼ ስገባ ሞቷል። ኦልሬዲ በቃ እንደተደግፍ እንዳለ ሞቶ አገኘሁት። አንቺ 9 ሰዓት ነው የምትወጪው ቤተክርስቲያን? እኔ 9 ሰዓት ያው ኪዳን ለማድረስ ብዬ ያው 11 ሰዓት 9 ሰዓት ሄድና 11 ሰዓት ላይ ያው ኪዳን ያልቅና ወደ ቤት ቅዳሴ አታስቀድሽም? ቅዳሴ ያላስቀድስም ቀን ላይ ያው ሌላ ስራ ስላለኝ ኪዳን ለማድረስ ነው ላይ ሲወጣት እና በዛ ሰዓት ላይ እንደተኛው ነው የሄድኩት። እዛ ላይ ቤተክርስቲያኑ ጋር ሆኜ እሷ ደውላልኝ
ነይ እስካሁን እኮ ከቤት አልወጣም ስትለኝ ኪዳን አትሽኝ ነበር እንዴት ስል በቃ ነው ያለስ አልወጣም ለተኛ ነው ስትለኝ በቃ ደንግጬ እኔ ከትከስተ ኪዳኔን አልጨረስኩም ያው ወደ ቤት መጣሁ ስመጣ ስገባ ሞቶ አገኘሁት ቻባዶ ቤት አገኘሁት እና ለኔም ለራሴ ታምር ሆነብኝ እንዴትስ እንግዲህ ታኝታው ነው የሚሄድኩትም እንዴት እንደሆነ ሊሞት በእንዴት እንደቻለ ራሱ እንዴት እንደዚህ አይነት አጋጣሚ እንደገጠመ እኔ ለራሴ እስካሁን ጥያቄው ነው 9 ሰዓት ነው አንቺ ለሰዓታት የወጣሁት ነው አንቺ ከዛ 9 ሰዓት ወጥተሽ 10 ሰዓት ተደወለ ነው 9 ሰዓት ኪዳን ወጣሁና 10 ሰዓት ላይ ሲል ደወለችልኝ እሺ ከዛ አነሳውኝና ቋጭ ኪዳኔን እነዚህ ይነቃ አልቻለም እስካሁን ድረስ አልተነሳም ብላ ነግረኝ እና ልጨርስም አልኩና እንዴት እንደወለችልኝ እንደዚህ ቢል አቋርጬ ኪዳኔን መጣሁኝ መጣ 11 ሰዓት ነው እዚህ ስደርስ ቅዳሴው አቋርጬ 10 ሰዓት መጣሁና እዚህ ስደርስ 11 ሰዓት ነው ከዛ ሳየው ስደርስ ሞቷል ምንም የሚሰማ ምንም የለም ሞቱ ነው በቃ ደነገጥኩኝ እንዴት እነዚህ ደውላ እንዴት ብላኝ እንዴት አለችኝ የሚልም እንትን በቃ ብቻ እኔ ተመሮ ነው የታየኝና በጣም እንደዚህ መሆን የሌለበት ሰው አክባሪ ለቤቱም ጥሩ ሰው ለሰው መልካም የሆነ ሰው ነው እንግዲህ በእንደዚህ አይነት ሁኔታ መሞት የሌለበት ሰው ነው እንዴትስ ደግሞ እንደዚህ ሊሆን እንደቻለ ራሱ ለኔ በጣም የሚያሳዝን ነገርና ግራ ይገባኝ ሁኔታ ላይ ነው እሺ ኤልሻዳይ በጊዜው አንቺ ነሽ የደወልሽላት ነው ሐሳቡና አዎ እኔ ነበር የደወልኩት እንዴት ደወልሽ በዛ ሰዓት አንቺ እንዴት ነቃሽ 9 ሰዓት ነው ለሊት ማለት እኮ ነው almost 10 ሰዓት ነው እሺ እና በቃ ሁሌ እሱ ልማድ አለው እንደዚህ ኤክሰርሳይዝ ምናምን ነገር ያደርጋል በዛ ሰዓት ሁሌ እሷ ኪዳናን በትሄድም ባትሄድም እሷ ሁሌ በዛ ሰዓት ላይ የሱ ሰዓት ናትና በቃ ልምድ የሆነ ስለሆነ ሁሌ በዛ ሰዓት ይሄዳል በቃ የዛን ቀን ድምፁ ጸጥ አለብኝ በጣም ነበር በቃ የደነገጥኩት ላይክ የሆነ ሻወር ምናምን ገብቶ ምን ይችላል ምናምን ብዬ ኢቭን ቼክ አደረኩት የሆነ ያለመደበትም የቱም በቃ ከሱ ከተነሳ በኋላ ኦሬዲ ማንም የተኛ ሰው ይቀሰቀሳል ኤክሰርሳይዝ ምናምን ነገር ስለሚያደርግ የሆነ እንቅስቃሴዎቹ የሆነ በቃ የሆነ ወሬው ምናምን ነገር ባንዴ ነው የሚያነቃና ላይክ ያ ነገር ሳይኖር ሲቀር ምናምን ነገር የሌላ ደነገጥኩኝ እንደ አጋጣሚ በዛ ሰዓት ተነስቼ ነበረ በቃ ሳረጋግጥ ምናምን ነገር እዚህ ድምጽ ምናምን ትስል የለም ሻወር ቤት ለሷ ደንግጬ ደወልኩላት ከዛ እሷ ከደወልኩላት በኋላ እሷ መጣች ከዛ ላይክ እኔ ከሱ ጋር አልወራም አንዳንድ አለመግባባቶች ስለተፈጠረ አላወራም ነበረ ከዛ በኋላ እሷም በቃ አገኘችው በቃ መሞቱን ሳቅ በጣም ነበር በቃ ያሰብኩት አይዞሽ ተረጋጊ አረጋሽ እዚህ ቤት አትኖሪም መሰለኛል አዎ ለለቅሶ ምክንያት ነው የመጣሁት እሺ የሱ ምን ሆነሽ አንቺ ቀድሞ ባለቤቱ ነበርኩና ተለያይተናል ለረጅም ጊዜ እና ድንገት ነው አረፈ ሲሉኝ ነው ለለቅሶ የመጣሁት መቼ ዛሬ ነው ቆይተሻል ከመጣሽ አንድ 3 ቀን እንደዚህ ነው ዛሬ 3 ቀን ነው ማን የደወለልሽ እኔ እንደዚህ ድንገት ተደውሎልኝ ነው አረፈ ሲሉኝ የመጣሁት እንዴ ስልኩን ራሱ ልብ የማውቀው ስልክ አይደለም ስልክም አልተደረገም ኦኬ ማታውቂው ስልክ ተደውሎ ተነገረሽ ነው አዎ እንዴ የማውቀው ቁጥር አይደለም መጣው ያላሰብኩት ነው ማለት አልታመመ ምንም አልሆነ ምንም እሱ ያረፈ ቀን እኔ አግኝቼው ነበረ አብረን ተጫውተን ራት በልተን ነው የተለያየ ነው ወደዚህ ቤት መጣ እኔም ደግሞ ወደ ቤት ሄድኩ ምንም አይነት ማይታየበትም ምንም ጤነኛ ነበር እንግዲህ የዛው ቀን ጠዋት ነው ተደውሎልኝ እንዲህ የተባለው እና በጣም
ለማመን እስከ ዛሬ ይከብደኛል። እኔ እንደሆነ መድኃኒዓለም የሚወቀው እንጂ በጣም የሚገርም ነገር ነው። ደህና ስንጫወት ነበር ራት በልተን ምናምን ሸኝቶኝ ወደ ቤቴ ተለያየን። ጠዋት እንዲህ ተፈጥሮ ተደወለልኝ። ይሄ ነው ያለው ነገር። ገና አሁን ሀዘኑ ትኩስ ነው። ሰውም እየመጣ ነው እያየሁት ነው። እና አቶ አለሙ ምን አይነት ሰው ነበሩ? አቶ አለሙ ማለት በጣም መልካም ሰው ነው። ጥሩ ሰው ነው። ለሰው አዛኝ ነው። ሩሩ ነው። ድንጉጥ ነው እና በጣም ለሰው ያለው ከበሬታ ልዩ ነው። እና እኔ ራሴ ባለቤቱ በዚህ አይነት ነገር ይሞታል ብዬ በሀሳቤ ባይኖር የሚል የለም። እና ለሱ ይሄ አሟሟት የሚገባው አይደለም ብዬ ነው የማስበው። እና ምን አጋጥሞት ምን አግኝቶት እንደሆነ ምንም ሊገባኝ አልቻለም። እና ያው ሰው በጣም ነው ያዘነው። በጣም ነው የተደነጋገጠው። ድንገተኛ ነው የሆነው። ሄልሹ የምታውቂው በሽታ አለበት አባትሽ? ምናልባት እኔ አባት በጣም ጠንካራበት ነው። እንደነገርኩ ኤክሰርሳይዝ ምናምን ነገር ይሰራል። በ6 ወር አንዴ ሙሉ ቼክአፕ ይደረጋል ምናምን። በቃ ማለት በቃ ያለ ጤንነቱ ላይ በጣም አክቲቭ ሰው የምንለው አይነት ሰው ነው። በጣም ይጠብቃል ራሱን። ድንገታዊ ነገር ነው። ለኔም ግራ ገባኝ ነገር እንደዚህ ይሆናል ብዬ አንድ ቀንም አላሰብኩትም ነበር። እሺ አይዟችሁ። ያው እንግዲህ እውነታው መታወቅ እስካለበት ድረስ እያንዳንዳችሁን ፐርሰናሊ ማውራት ይኖርብኛል። ስለዚህ ምናልባት ካላስቸገርኳችሁ ከኤልሻዳይ ጋር የተወሰነ ቆይታ ባረግ እሷን ላውራትና ከዛ አንቺንም አወራሻለሁ፣ አንቺንም አናግርሻለሁና ከእሷ ጋር ትንሽ ቆይታ ላድርግ። አመሰግናለሁ። እሺ እንግዲህ ኤልሻዳይ ያው የተፈጠረውን ነገር በግልጽ ማውራት አለብን። ብዙ ሰው አለ ውጭ ላይ። ስለዚህ እሺ እናወራውን ነገር ማንም እንዲሰማ ስላልፈለኩ ነው ወደ አንተ ጋር በጣም ልቀርብ የፈለኩት። እሺ መጀመሪያ ተረጋጊ። እንዳልኩሽ እዚህ ቤት ትንሽ ሚስጥራዊ ነገር ተከስቷል። የተከሰተው ነገር ምንድነው? ማንም የሚያውቀው ነገር የለም። ፖሊስም ያው ምርመራ ላይ እንዳለ ተነግሮኛል። አሁን እኔ አጎትሽ ነው የላከኝም ያለውን ነገር እንዳጣራለት ያለው ነገር ምን እንደሆነ እንድመረምርለት ነው። ስለዚህ ሁላችሁንም ማውራት አለብኝ። ያለውን ነገር ማወቅ አለብኝ። ለአባትሽ ያለሽንም ነገር አውቃለሁ። ሁሉንም ነግሮኛል። እስኪ ከመጀመሪያውን ጀምርና ከአባትሽ ጋር ቁርሾ ውስጥ ነበርሽ? አዎ በትክክል። አባቴ ማለት እነሱ እንዳወሩት አይነት ሰው አይደለም። እውነተኛው የአባቴ ባህሪ ይሄኛው አይደለም። አባቴ ማለት በጣም ጨካኝ አውሬ የሆነ ሰው ነው። ይሄኛው የበግ ተኩላ በለው በቃ በጣም አደገኛ ሰው ነው። እናቴን ሁላ ራሱ አሰቃይቶ ነው የገደላት። አማሮ ነፍስ በምክንያት ነው የሞተችው። እናቴ በጣም ታታሪ ሰው ነበረች። በጣም ጥሩ ሰው ነበረች። ቃለኛ ለቤተሰቦቿ ዳፋ ቀና የምትል አይነት ሰው ነበረች። ራሷን አጥፍታ ነው የሞተችው እናቴ። እኔ ያኔ በጣም ልጅ ነበርኩ። በቃ አይገባኝም ነበር። በቃ የሆነ ሲጨቃጨቁ ምናምን ነበር የማያቸው። ያው በቃ የሆነ የልጅነት ሚሞሪ ስለሆነ ብዙም ማስታወሰው ነገር የለም። ግን በቃ በጣም አሁን ነው ግን የገባኝ ጨካኝነቱ፣ አረመኔነቱ አሁን ሳድግ ነው የገባኝ። አሁን ነው ነገሮችን እየተረዳኋቸው የመጣሁት። እስከዛሬ እኮ እንደ አባቴን እኮ እንደ መላክ ነበር የማየው እነሱ እንዳሉ። ግን የሁሉ ውሸት ነው። እናትሽ በጊዜው ራሷን ስታጠፋ ምክንያቷ ምን ነበረ? እንደነገርኩህ እኔ በዛ ሰዓት ላይ ልጅ ነበርኩ።
ምንም አውቀው ነገር አልነበረም። አሁን ካደኩ በኋላ ነው የአባቴን እውነተኛ ባህሪ እውነተኛ መልኩን ካየው በኋላ ነው እናቴ ለምን እንደሞተች ለምን ራሷን እንዳጠፋች የገባኝ። በጣም ሴሰኛ ነው አባቴ፣ በጣም ሴሰኛ። በቃ ቤተሰቡን በቃ ችላ የሚል አይነት አባት ነው ያለኝ። እናቴን በጣም ነበር ችላ የሚላት። እሷ ነበረች በቃ ቤተሰቡን ይዛ ምናምን በቃ የምትቆየ ነበረው። በጣም ብዙ ጊዜ ለራሱ ቺት አድርጎባት ነበረ። በጣም ብዙ ጊዜ እኔ ሁሉ ነገር ግን አሁን ካለፈ በኋላ ነው ያወቅኩት። ስለዚህ አሁን እየነገርሽኝ ያለሽው አባትሽ ትንሽ ከእናትሽ ውጭ ወደ ሌላ ሴቶች ይሄድ ነበር በጊዜው ማለት ነው? አዎ አሁንም እንደዛ ነው። አንዳንድ የምታስበው አይነት አይደለም። አሁንም ቢሆንም አልተቀየረም። እስከሚሞትበት ድረስ በቃ እንደዚህ አይነት ሰው ነበረ እሱ። ሴቶች ጋር ይሄዳል? አዎ። እና ሴቶች ጋር መሄዱ እናትሽን እንዴት ራሷን እንድታጠፋ አደረጋት ብለሽ ገመትሽ? ያው እንግዲህ ባለ ትዳር ናት እንደነገርኩ። አስበው እስቲ ማለት እዚህ ጋር ልጅ ወልዳለት እዚህ ጋር መሆኗ ነገሩን እኮ ስታስበው በጣም እኮ ከአእምሮ በላይ ነው። ቤቱን ደፋ ቀና እያለች ለማስተዳደር በእርግጥ እሱ የራሱን ስራ እንትን ቢልም ግን እሷ በጣም ስፖርት ታደርገው ነበር። እና በቃ ከአቅሟ በላይ ሆነ፣ ከአእምሮ በላይ ሆነ። ግን በሱ የተነሳ እኔ ጥላኝ ሄደች፣ ካለ እናት አስቀረች። በጣም ነው የሚያመው። ማንም አይረዳኝም። በቃ ይሁሉ ነገር በቃ ማንም ነው የማይረዳኝ። ለእኔ በቃ ለማስረዳት ስሞክሩ ለራሱ ብቻውን ያገባትን ለራሱ ሚስቱን አስረዳት። እሷን ለራሱ ሳስረዳት እንታይ ምናምን ይቅርብሽ ስላት ቅናት ነው የመሰላት እሷን ለራሱ በቃ። ኦኬ የሚመጡትን ሴቶች ቤት የሚያመጣቸውን ትመክሪ ነበር? በጣም በቃ ይህንን አውሬነቱን ጨካኝነቱን አሁን ካደኩ በኋላ ከተረዳው በኋላ በቃ እሱ በአንድ ወር በሁለት ወር ነው ሴቶቹ የሚቀያየረው። ቀስልቹ አይነት የሚባል አይነት ሰው ነው በቃ። ከመጡ በኋላ ይሰለቹታል። በቃ ደግሞ አግብቶ ምናምን ነው በስትክክል ነው የሚያመጣቸው። ከዛም በኋላ ግን ሁሌ በቃ በዚህ ምክንያት ነው እኔና አባቴ በጣም የምንጣላው። በቃ ማለት አንቺ ጋር ግን አሁን ዳይሬክት ወይ መታሻል ይሰድብሻል አንቺን ነው ወይስ ምንም አይነት ነገር ነው? በቃ እኔ በዚህ ጉዳይ ነው እኔ ከሱ ጋር የምጣላው። በእንደዚህ አይነት ጉዳይ እኔ እና እሱ አንገናኙ። ግን ያው እንግዲህ እናቴን እኮ እንደዛ አሰቃይቶ እናቴን እዚህ ገርፎ እንደዛ እንትን ብሎ ኦኬ ሴቶችን ይመታቸዋል እንትን ሚስቶቹን ምናምን ማለት ነው። በቃ ከመጡ በኋላ እንዴት እንደሚያበሻቅጣቸው በጣም ብዙ ነገር ነው የሚያደርጋቸው። እዚህ ከሷም ስታስመስል ነው ጥሩ ነው ምናምን ያለችው ዝም ብለው ሸቷን ነው። በፍጹም እንዴ እኔ አባቴን ከማንም በላይ ነው የማውቀው። አውሬ እንደሆነ እኔ ልጁ አውቃለሁ። እሷ ባትናገሩ። ኤልሹ ምናልባት አባትሽን በዚህ ምክንያት ነው የጠላሽው አንቺ? እኔ እናቴን በቃ ስላሳጣኝ ነው። ካለ እናት እዚህ እና ሰው ጓደኞቼ ሁላ ራሱ በሱ ምክንያት እኮ እዚህ ሰፈር ሁሉ እኮ እኔ ከማንም ሰው ጋር እኮ ጓደኝነት የለኝም። ሁሉም ከኔ እኮ ሸሽቷል። ይሄ ሴሰኛ አባቷ እያሉ እኮ ነው ሁሉም ሰፈር እንዳለ እንትን የሚሉኝ። እኔ ምን እንትን ብዬ ነው? ማንስ ይቀርበኛል? ሁሉም ጓደኞቼ የሰፈር ሰዎች እንዳለ ከኔ እየሸሹ አባቴ በቃ ስለ አባቴ ሲሰሙ ከሰው እንዳለ አራርቆኝ ብቻዬን አስቀርቶኝ እናቴን ነጥቆኝ። ሰው ከእናቱ ልጅ ከእናቱ ጋር ሲሆን በቃ እኔ በጣም ነው የሚሰማኝ። እናቴ ብትኖርልኝ ነው ምን በጣም ከባድ ነው። እንግዲህ እግዚአብሔር ያለው ነው የሚሆነው። እግዚአብሔር የፈቀደው ሆኗል አውቃለሁ። እናትሽ ራሷን አጥፍታ ነው ያረፈችው። ግን አሁን ደግሞ ያው አባትሽ ያረፈበት ሁኔታ አለ። ከዛ ጋር ተያይዞ በጣም ብዙ መረጃዎችን እያወጣን ነው። ምናልባት አሁን ከነገርሽኝ አንፃር ተነስቼ አንድ ጥያቄ ብጠይቅሽ እንዳይደብርሽ። ምንድን ነው? አሁን ከነገርሽኝ በመነሳት ምናልባት አባትሽ እያደረገ ያለው ሰይጣንነት፣ እያደረገ ያለው መጥፎነት፣ እያደረገ የነበረው ክፉነት ውስጥሽ እንደሚጎዳው እረዳለሁ። ምናልባት እነዚህ ነገሮች ተደራርበው ሲመጡ ውስጥሽ ላይ ለአባትሽ ያለሽ ፍቅር፣ ለአባትሽ ያለሽ መልካም አስተሳሰብ እየጠፋ ይመጣል። አዎ እሱ በእርግጥ ልክ ነው።
እየጠፋ ሲመጣ ደግሞ ይሄ ያሰብሽው መልካም ነገሮች ምናምን እየጠፉ ሲመጡ ደግሞ ውስጥሽ በተንኮል በክፋት ለዛ ሰው መጥፎ ነገር በማሰብ ሊሞሉ ይችላሉ ብዬ አስባለሁ። አንዳንድ ሰው ለአንድ ሰው መልካም ነገር ማሰብ ሲያቆም መጥፎ ነገር ወደ ማሰቡ ይቀጥላል እና እኔ ምክንያቱም አሁን ከነገርሽኝ አንፃር አሁን አባትሽ ያደረገው ነገር መጥፎ ነገር ጥሩ ነገር ገብቶኛል። ግን እንዴት እንደዚህ ልትለኝ ቻልክ? አዎ ገና መቻልኩ ምንም እኮ አላልኩም። አሁን ያልኩሽ እነዚህ ነገሮች ወደ መጥፎ ሐሳብ አይመሩም ወይ? አሁን እኮ አባቴ ክፉ ሰው ነው እያልሽ ነው እንዴ? ማለት እኔን እየጠረጠርከኝ ነው አልኩ። መች ወጣኝ? ወሬዎች ግን ምንም ደስ እያሉኝ አይደለም። ጥያቄን የጠየቅኩሽ አሁን ጥያቄን ደግሞ መመለስ ነው። ምንድነው እያልከኝ ያለው? እኮ ወደ መጥፎ ነገር አባትሽን ለመግደል እኮ ነው። ከዚህ እኮ የተናነስም እያልከኝ ያለው ነገር ገደልሽ አልኩኝ። ለመግደልም አላልኩም። እያልከኝ ያለው እኮ ወደ መጥፎ ነገር ወደ ጥላቻ መንፈስ እያልከኝ እኮ ነው። የፈለገ ብጣለው እኮ እዚህ ጋር እኮ አባቴ እኮ ነው። እኔ እንደዚህ ትጠረጥረኛለህ? አልጠረጠርኩሽም እንዴ? ምን ሆነሽ ነው? እኔ ጠረጠርኩሽ አላልኩሽም። እና እሺ ቆይ ምንድነው እያልከኝ ያለው? እኔ እያልኩሽ ያለሁት ውስጥሽ ላይ መጥፎ ነገር አልተፈጠረም ወይ ነው። ምክንያቱም አባትሽ ያደረገው መጥፎ ነገር በሙሉ ውስጥሽን እየረበሸው ነበር አይደል? ቢሆንስ? ስለዚህ ያ ውስጥሽን የረበሸሽ ነገር ደግሞ ለአባትሽ መጥፎ ሐሳብ መጥፎ አመለካከት እንዲኖርሽ አላደረገሽም ወይ ነው። እኔ እኮ ምንም ቢሆን እኮ አባቴ እኮ ነው እና የፈለገ እኮ መጥፎ ቢሆን እንዴት እስከዛ ድረስ ከሱ ጋር ብሬ እንደዛ ነው የምታምኚው? በቃ በየሱ ጥፋት ነው ብዬ ነው የማምነው። ምክንያቱም የሷ ሞት ተጠያቂ እሱ ነው ብዬ አምናለሁ። ግን ሲደበድባት አይተሻል ባይነሽ? እንደዛ አላየውም። ግን ደግሞ በቃ ሲገርፋት ብለሽ ነበር ብዬ ነው እንደዛ እያልኩ ያለሁት። በቃ በሐዘን ነው እያልኩ ያለሁት። በሐዘን በጣም ነው የተጎዳችው ነው ለማለት እየፈለኩ ያለሁት። እንደ ነገርኩ በዛ ሰዓት እኔ በጣም ሕፃን ልጅ ነኝ። አሁን ነው እየተረዳሁት ያለሁት ነገር። ግን አንተ ንግግር ግን በጣም አይ እንዴ ምንም እኮ አላልኩሽም እንዴ። ምን ሆነሽ? ለምን ስሜታዊ ትሆኛለሽ? አሁን ገና አባትሽ ከሞተ ገና ሰለስቱ ነው። በዚህ ሰለስቱ ውስጥ እኔ አሁን አንቺ ገደልሽ እንትና ገደለች ምናምን እያልኩ አይደለም። ሞቶ መገኘቱ ግን አሁንም ጥያቄ ውስጥ የሚፈጠር ነገር ነው። ስለዚህ ለመሞቱ ሚስጥሩ ምንድነው? ለመሞተበት ምክንያት ምንድነው የሚለውን ነገር ደግሞ ማረጋገጥ አለብን። የምናረጋግጠው ደግሞ በመጠየቅ ነው። አሁን እኔ የጠየቅኩሽ ውስጥሽ ላይ ምን ፈጠረ ነው። አሁን አንቺ ነሽ። እኔ አሁን ገደልሽ አላልኩም። አንቺ ራስሽ ነሽ ገደልሽ ያልክ ነው ያልሽው። ገደልሽ ብያለሁ። ካፌ ወጣ ተጠርጣሪ ነሽ ብዬሻለሁ። አባባል እኮ እያልክ የነበረው እኮ ምንድነው እዚህ ጋር ያለው እያልክ የነበረው በቃ አንቺ ምንድነው ውስጥሽ የፈጠረ ያለው ነገር መጥፎ ነገር አልተፈጠረም ወይ ማለት ደግሞ ከገደልሽ አይተናነስም ብዬ ነው። መጥፎ ነገር አልተፈጠረም ወይ ማለት አልተፈጠረም ነው እንጂ መልሱ ገደልሽ የሚል ጥያቄ አይደለም። ነገሮችን አንቺ በፈለግሽው መንገድ ለምን ታዞራለሽ? ሲቀጥል ውስጥሽ ላይ ምንም ነገር ከሌለ ደግሞ ይሄኛውን ሐሳብ እንዴት ልታፈልቅ ይቻላል? ውስጥሽ ላይ ምንድነው ያለው? እኔ አሁን የጠየቅኩሽ ጥያቄ ቀጥታ ነው። ውስጥሽ ላይ ውስጤ ላይ ያለው ጥላቻ ነው። ሌሎች ሴቶችን እንዳይጎዳ በቃ ሌሎች ሴቶችን የመጠበቅ ነው የኔ አላማ። በቃ በቃ ያንን ሰው ራቁ በማለት እነሱን በቃ እንዲሆን እንዳይጎዱ በማስጠንቀቅ ነው እንግዲህ። ምክንያቱም ያን ሰው እንዳይቀርቡት ለማድረግ ደግሞ ያን ሰው እንዳይኖር ማድረግም እኮ መፍትሄ ነው አይደል? እኔና አባትሽን ገደልክ አላልኩም። እኔ አሁን ሐሳብሽን በሐሳብ እየጠየቅኩሽ እንዴት ነው አባቴ እንዳይኖር ማድረገው? እሱን ያላቀም ያ እንዳይኖር አድርገሻልም አይደለም እያልኩሽ ያለሁት። ግን ይህ ሰው ጥላቻ አለሽ። ያ ጥላቻ ደግሞ ሲያድግ መጥፎ ነገር ሊፈጥር ይችላል። ስለዚህ ከዛ አካባቢ መራቅ የለብሽም አለብሽ። እንዴት ነው የምትጠረጥረኝ? እንዴ አሁንም እየጠረጠርከኝ እኮ ነው። እንዴ ምን ሆነሻል? እኔ አልጠረጠርኩሽም። አረ እየጠረጠርከኝ ነው በእናትህ። እንዴ ምን ሆነ ነው? እንዴት የአባትሽ ገዳይ ትለኛል? የፈለገ እናቴን ቢገላት እኮ ያን የሆነ እኔ ባቦኩሳት እኮ ማድረግ እችል ነበር። እንዴት እስከዚህ ድረስ እጠብቃለሁ ብለህ ታስባለህ? ይኸውልሽ አሁን በመጀመሪያ ደረጃ አንቺ ራስሽን ነው ራስሽ ተጠርጣሪ እያደረግሽ ያለሽ። አዎ ማንም ሰው ሞቶ አንድ ሰው እኔ አሁን እዚህ ጋር በሞት እዚህ ውስጥ የሚጠረጠረው ሰው እዚህ አብሮኝ የነበረ ሰው እዛ ቤት ውስጥ ደግሞ አንቺ ነበርሽ። መጠርጠርሽ ምንድነው ችግሩ? እንዴ ስለ አባቴ እኮ ነው እያወራለሁ። የአባትሽ ገዳይ እያልከኝ እኮ ነው። ገዳይ ነሽ ማን አለሽ? እንዴ ሳይፈሩ ነው አንተ በአንተ ምክንያት ብዙዎች እኮ ነው እንደዚህ የሚሉኝ። እኔ ምንም አላልኩም እኮ። አሁን እኮ ሲጀመር አንቺ ነሽ ራስሽ ነገሮችን በጣም እያጋነንሻቸው ያለሽ። እኔ እያልኩሽ ያለሁት ኤልሻዳይ አንቺ እዚህ ቤት መገኘትሽ እሱ በሞተ ጊዜ እዚህ ቤት ነበርሽ። ስለዚህ እዚህ ቤት መገኘትሽ አዎ ተጠርጣሪ ያደርግሻል። ተጠርጣሪ ነሽ ማለት እኮ አርገሻል ማለት አይደለም። እኔ ነኝ አባቴ ተጠርጣሪ? መድኃኒዓለም አባቴ አሁን ማን ጠረጠረሽ አንቺን? ሐሳብ እንዴ ፖሊስ ጠያቂ ጠይቆሻል አይደለ? አልጠየቀሽም? እኔ እኮ ተጠርጣሪ እያልከኝ እኮ ነው። እንዴ ለኔ ማሰብ እኮ አለብህ። እንዴት ነው የአባትሽ ገዳይ እያልክ ያለው? እኔ አባትሽ ገዳይ አላልኩሽም። እንዴ ነሽ እንዴ አንቺ? እንዴት ነው እኔ እንደዛ የምታስበው? እና ለምንድን ነው የምትይኝ 10 ጊዜ አባቴ ገዳይ? እኔ እኮ እየጠየቅኩሽ ያለሁት
እዚህ ቤት ነበርሽ አልነበርሽ? ነበርሽ። አዎ ነበርኩኝ በሰዓቱ፣ ምክንያቱም ቤቴ ስለሆነ በምሽት በዛን ሰዓት ልሄድ እችላለሁ። ትክክል። በዛ ሰዓት ቤት ያልነበረችው ሰው ብቸኛዋ ማናት? ያንቺ እናት ወይም ደግሞ እንጀራ እናትሽ አልነበረችም? አዎ እሷ ነበረች። ስለዚህ አንቺ ቤት ውስጥ ስለነበርሽ እንዴት ነው የሞተው ተብለሽ ተጠየቅሽ። ይሄ ምንድነው ታዲያ? ተጠርጣሪ ያረክሽኝ፣ አባቴን ገደልክ ምናምን የሚያስብልሽ። እኔ እኮ ገደልሽ አላልኩሽም፣ ግን መመርመር አለብኝ መጠየቅ አለብኝ እየጠየቅኩሽ ነው። ግን አሁን የምትናገሪው ነገር አንቺ ላይ እንዳስብ አንቺን በሌላ አይን እንዳይሽ አድርጎኛል። ለምንድን ነው እንደዚህ ኤፒክ የምትሆኚ ባንዴ? እንዴ እኔ ከሁሉም እኮ እኔን እያገለለኝ ያለው። ጭራሽ ደግሞ አባቴ ገዳይ ደግሞ ልባ ማን ያገለለሽ? ሁሉም ሰፈር ሁሉ በሱ ምክንያት ብዙ ነገር ነው የደረሰብኝ። እኔ ጓደኛ የለኝ፣ አሁንም ቢሆን እየነገርኩ ነው። ጓደኛ የለኝ። በቃ ሁሉም ሰው ነው ከኔ ራቀው። አጎቴም እንደምታውቀው ውጪ ነው ያለው፣ እዚያ አጠገቤ አይደለም። አንተም እዚህ ጋር ደግሞ የአባትሽ ይጠረጠርኩሻል። እኔ በቃ ቢደና ኤልሳዴ አረጋሽ ኤልሳዴ እኮ ትንሽ ስሜታዊ ሆነችብን። እስኪ እሷ ጋር ወደ ኋላ ተመልሼ ማውራት ይሆናል። ግን ያው ከአንቺ ጋር ማውራት ስላለብኝ ነው ያለውን ነገር እሷ ጋር እያወራኋት። ያው አሁን እዚህ እኔ የመጣሁበት ትልቁ ምክንያት በግልጽ አማርኛ ነገሮችን ለማጣራት ነው። ይሄን ታውቂያለሽ። አጎቱ እንግዲህ የእሷ አጎት ሲልከኝ ኃላፊነት ወስዶ ያለውን ነገር አጣርተህ ንገረኝ ስላለ ነው። ከዛ አንግል እንድትረጁ እፈልጋለሁ። አሁን ምንም ነገር ብናገር ፖሊስ በወሰደው ልክ ነው የምወስደው። የተለየ የምጨምረው የምቀንሰውም ነገር አይኖርም። ግን ምልከታውን የግድ ማጣራት ስላለብንና አንቺ ነሽ እሷ ናት ያንተ ናት የገደለችው ለማለት አይደለም። እሺ፣ ግን አትሊስት ሰላም መፈጠር አለበት። ማን ነው ለምንድን ነው እንደዚህ የተፈጠረው? አንድ ሁለተኛ ነገር ደግሞ ውርስም አለ እዚህ መሀል ላይ ያንቺም ስም እንዳለ ሰምቻለሁ ውርሱ ላይ። ስለዚህ ያለው ነገር አጠቃላይ መታወቅም ስላለበት ነው። እሺ፣ ስለዚህ አንቺ ከዛ አንግል እንድትረጂኝ ይፈልጋል። እሺ፣ በቃ ማለት ስሜታዊ እንድትሆኝ ስላልፈለኩ ነው። እሺ፣ እስኪ ከመጀመሪያው ቀን ጀምረሽ ከአቶ አለሙ ጋር ግንኙነታችሁ እንዴት እንደተጀመረ እዚህ ደረጃ ላይ እንዴት እንደደረሰ ከዛም ደግሞ ብቻ የተፈጠረው ነገር እናውራና። አቶ አለሙን የት ነበር የምታውቂያቸው? አቶ አለሙን ትምህርት ጨርሼ ስራ ስፈልግ ነው የሱ ቢሮ ጻፊ ሆኜ ነው ከአቶ አለሙ ጋር ተዋወቅኩትና የሱ ጻፊ ነበርኩ እና ረጅም ዓመት እሱ ጋር ሰርቻለሁ። እሱም ስራዬን ይወዳል ያከብራል። እሱ ባይኖርም እንደ ራሴ ቤት አርጌ የሚስተካከል ነገር በሱ መቅጣጫ የመጣውን እኔ አስተካክዬ ብዙ ነገሮች ሸፋፍኜ እንደ ራሴ አርጌ ስለምሰራው ረጅም ዓመት አብሮን አቆየን። ስራ ጻፊ ሆኜ እያለ ከአቶ አለሙ ጋር የተገናኘሁት እጄ ናት። በኋላ መልሶ ደግሞ ስጦታዎች መጡ። የምን ስጦታዎች? እንደ ከረሜላ እንደ ቾኮሌት ምናምን ነገሮች መስጠት ጀመረ። ቅርቤታችን በቃ እንደ ፋሚሊ በቃ ምናምን ነገሮች። ኦኬ፣ ዝም ብሎ ነው ቾኮሌት እና ከረሜላ እየመጣ የሚሰጥሽ? እንደዛ ነው። እና አበባም ይሰጠኛል። ከምን አንፃር እንደሆነ ምናምን የማውቀው ነገር የለም። በቃ ያው ምናልባት የቢሮ ህግ ምናምን ምንድነው እና ምንም አንድ ቀንም እንትን አድርጌ አላውቅም። ስራዬን ብቻ ነበር የምሰራ ነበር። መጀመሪያ ቀን ምንድን ነበር የሰጠሽ? እንዴት ነበር የሰጠሽ? ቾኮሌት ነው የሰጠኝ። እንደ ማንኛውም ሰው ቾኮሌት ሰጠኝ። በቃ ሰጠሽና ሄደ? አለፈ። እሱ ወደ ቢሮ ሄደ። እዛ ሰጥቶኝ አለፈ። እሺ፣ እንደዛ ነው። ሁሌ እንደዛ ነው የሚሰጠኝ። በቃ የሱ ወደ ላይ ስለሆነ ታች ስለሆንኩ ሰጥቶኝ ነው የሚያልፈው። ተናደርሽ ብለና ሰጥቶኝ ይሄዳል። በቃ ተናደርክ በቃ እንደዚህ ነበር ረጅም ዓመት እንደዛ እያለ። ለሌላ ሰው ይሰጥ ነበር? አይሰጥም። አይቼም አላውቅም። ነገሩ አንቺን ነው ፊት ለፊት የሚያገኘሽ መሰለኝ። አይቼም አላውቅም። እኔ አይቼ አላውቅም። አይሰጥም። ይስጣስጥም የማውቀው ነገር የለም። አይሰጥም። እሺ፣ አይሰጥም። እና እንደዛ ነው ቆይታችን የነበረ። አንድ ቀን ይሄ
ስጦታውም ረጅም አመት አብሮን መጣ። በቃ ስጦታው አንድ ቀን ቀርቶብኝ አያውቅም። ወይ ቾኮሌት ፍቅር ማስጥቃ አይቀርም፣ ወይ ቾኮሌት ፍቅር አበባ አይቀርም። እንደዛ ነገሮች ነበር። አበባ ሰጥሽ ግን ሌላ ነው። እንዴት ነበር የአበባው ሲትጀምር? የአበባው ዝብርርቅ ያለ የሆነ ቢጫም ሆነ ምንም ሆነ ነገሮች አበባ ሲሰጠኝ ተገረምኩና ተደምሜ ደስ የሚል ነገርም አለ። ቀወት ቤት ወስጄ አስቀመጥኩት። እዛ መጨረሻ ላይ አንድ ቀን ለምን ራት አንበላም ብሎ ስለኝ እስኪ ራት እንብላለን። ምን ያልኩት ድንገት ነው ያልኩት። ምክንያቱም ፈጽሞ ውስጤ አስቤ ማላቅም እንደዚህ ይለኛል ብዬም አስቤ ያልምም ስለማላቅ ድንገት ነው ያልኩት። እንዴት ለምን በቃ ምናምን ቃላት ሁሉ ጠፋብኝና እሱም መልስ አልመለሰልኝም። ሄደ። ደንግጫለሁ። ከዛ በንጋታው ስራ ቦታ እዛ ቢሮ ስንገናኝ ምንም አላኮረፈኝም። በቃ ሰላምታ ምናምን። የዛን ቀን በንጋታው ቾኮሌት ይዞልኝ መጣ። እንደሌላ ጊዜ ቾኮሌቱን ሰጠኝ ሄደ። እንደዛ ነበረ። ረጅም ጊዜ በኋላ አንድ አመት ነው እንደዚህ ይሆናል ድጋሜ ጠየቀኝ። በዚህ መካከል ላይ ይሄ ቾኮሌቶቹ ምናምን ነገሮቹ ሴቶችኛ የምንወደው ነገሮች አሉ አይደል? እንደዚህ አይነት ነገሮች ስጦታ ነበር። አንድ አመት የሆነ ጊዜ ያቺ መጀመሪያ ራት እንብላ ስለኝ በጣም ደንግጬ በቁጣ ነው የተናገርኩት። ከዛ በኋላ ደግሞ አንድ አመት ምናምን እንደዚህ ደግሞ ጠየቀኝ። ለምን ራት አንበላም? እስኪ ራት እንብላ፣ ወጣ እንበል ምናምን አለኝ። አላንገዳገድኩም። እሺ ነው ያልኩት። ምክንያቱም መልካም ሰው ነው። ምንም ያን ያለ ያጠፋው ነገር የለም። ማንኛውም ሴት ጥሩ ነገር ሲደረግላት እንክብካቤ ምናምን ነገሮች ሲኖር ጥሩ መልካም ሰው ስታገኝ ለማግባት አታንገዳግድም። እና እሺ አልኩና ራት በላን። ጥሩ ደስ የሚል ነገሮች አሳለፍን። ጊዜያቶቹ ጥሩ ነበሩ በሰዓቱ። እንደዛ እያለ ከአራት በኋላ አብራችሁ አደራችሁ ወይስ? አይ አላደርንም። ወደ ቤቴ ነው የሸኘኝ። አላደርንም። ራት በላን፣ ወደ ቤቴ ሸኘኝ። እሱ ወደ ቤት ሄደ። ከዛ በቃ እንጋባ ስለኝ ሽማግሌ መላክ አለብህ አልኩ። እሱም ሽማግሌ አዘጋጅቶ ሽማግሌ ልኮ ደስ የሚል የሚያምር ሰርግ ደግሶ ከእናቴ ከአባቴ ቤት አብቶ ወደ ራሱ ወሰደኝ። እዚህ ቤት መጣው። እዚህ ቤት ከሱ ጋር መኖር ጀመርኩ። እዚህ ቤት ስትመጪ ሌላም ሰው ነበር እዚህ ቤት? ልጁ ነበረች። ከሷ ጋር ምን አይነት ግንኙነት ነበረሽ? ጥሩ እንደ እናትና እንደ ልጅ ነው። ከሷ ጋር ምንም እንደዚህ ያደረግችኝ ምንም ነገር የለም። ከሷ ጋር ምንም ጥሩ ህይወት ነው አብረን ስኖር ነበር በመኖርበት ሰዓት። ያ ነው የነበረው። እንግዲህ በኋላ ላይ የሰው ልጅ ምንም እንደሚል አላውቅም። እሱን ስለማላውቅ እሷ ምንም አላለችም። ምንም አልተበዳደልነው ነገር የለም። እሷም እንደዚህ በደለችኝ የሚል ቅሬታም ሀሳብም አላቀረበችም። ምንም ያው እኔ ማወቅ ስላለብኝ ነው ሁሉ እየጠየቅኩሽ ያለው። አንተማ ግድ ነው መጠየቅ። እሺ ይሄ ነበረ። ኋላ አብረን እየኖርን እያለ ልክ ቀድሞ እንደነበረ ነው። በቤትም ስገባ ምንም አልጎደለብኝም። ደስተኛ ነበርኩ። ከሷ ጋርም ደስተኛ ነኝ፣ ከሱ ጋርም ደስተኛ ለወራቶች ኖርኩ። በኋላ ያመሸ መጣ። እንደምን አመሸ ዛሬ ምናምን በስልክ እደውልለታለሁ። መሽቷል እኮ እላለሁ። እመጣለሁ። በዛው ስልኩም ይዘጋል። ነገሮች በቃ ከእነዚህ ነገሮች እየተጀማመረ ሳይመጣም የሚያድርበት ቀኖች መጡ። በቃ ነገሮቹ በቃ ከአቅሜ በላይ ሆነ። በቃ ግራ ቀይ ምንድነው ባለቤትሽ ምናምን እድር ላይም እየተሸማቀቁ ምንድነው እንደዚህ ይባላል ስሉኝ፣ ኧረ ተው እሱ ላይሆን ይችላል ሰው ጨማምሮ ያወራል እያልኩ። እስኪ አሁን አትደባብሽው። ምክንያቱም ኦልሬዲ እኔ አሁን እውነቱን ለማጣራት አይደለም ሞክርኩ ያለው። ምንድነው እየተባለ የነበረው? የሚባል የነበረው በቃ ሱሰኛ ነው። የምን ሱስ ነበር የነበረበት? እንግዲህ ያው ወደ ሆቴልም ይሄዳል። ይሄ ወደ እንግዲህ ብዙ ነው የሚባለው። በቃ ማለት ከኔ ሌላም ሴት ጋር መሄድ ሁሉ ነው የሚመስለኝ። እኔ እንግዲህ እንደገና
እንደ ሲጋራ ምናምን ነገሮች ምናምን ተጠቀማል። ምክንያቱም ሲመጣም ሽታውን ይዞ ስለሚመጣ እኔም ስጠይቀው እውነታውን አይነግረኝም። እንደሚባለው ይሄን ነገር እውነት እያደረከ ነው ስለው አንቺ ነህ ይመለከትሽም ምናምን ነገሮች ነው ይመለከትሻል ወይ ወደ ዱላ ነው ነገሩ። በቃ ቤቱ በአንድ እግር ነው የሚቆመው። በቃ ለሰፈር ሰውም እኛ እሱ ሲናገረን እንዳጠፋን ድምጻችን አጥፍተን ኖርኩና አቃተኝ። መጨረሻ ላይ ሲያቅተኝ እኔ በቃ ቤቱን ጥዬ ወጣሁ። ያለው ነገር ይሄ ነው። ቤቱን ጥዬ ወጣሁ። ስለዚህ አሁን አንቺ አብራችሁ በነበራችሁበት ጊዜ ይሄ ሰው ሴሰኛ ሆኖ አስቸግሮሻል ማለት ነው? አዎ፣ ምክንያቱም ደጅም ወጥቶ ያድራላ ቤት እያለ ትዳር እያለ። መቼስ በጥርጣሬ ብቻ አይደለም ይሄን ሁሉ አሁን ውሳኔ ከቤት ወጥቶ መሄድ በጥርጣሬ ብቻ የተመሰረተ አይደለም። ያየሽው ወይም ያረጋገጥሽው ነገር አለ? ምን አየሽ? ማለት ከሌላ ሴት ጋር ማይቻለሁ እኔ እዚህ ባለቤቱኝ የቤትም መቤቱኝ እያለው እሱ ደጅ በአይኔ አይቻለሁ። በቃ ያኔም ነው ቆርጦልኝ ቤቱን ጥዬ ወጣሁት። በቃ ሴትነት መፈጠሬን ሁሉ ነው የጠላሁት። ለምን ያስጠላል እንዲህ አይነት ነገር። ከሞቀ ቤቴ ከአባቴ ከእናቴ አጋጭቶኝ ተይ ቅርብሽ እየተባልኩ ፍቅር አሻንኩ። ለምን ነው ተይ ቅርብሽ የተባልሽ? በቃ ማለት አይሆንሽም ነው። እኔ ታላልቅ እንዱ በምን እንትና እንደሆነ አላውቅም። አንቺ ገና ልጅ ነሽ፣ በእድሜ የሚበልጥሻል። ትልቅ ሰው ነበር እሱ ስታገናኝ ትንሽ ከኔ እድሜ እንትና ይላል። እሺ። እና ተይ ለትዳሩም አቾክ እስኪ ትደርሻለሽ ምናምን ሲሉኝ በቃ ይሄ ለጥቂቶች ነገሮች በቃ እንትና አታለለኝ። ይሄ ራት እንብላ የሚለው ጥያቄ ከመጣ በኋላ ነው ወደ ትዳሩ የገባችሁት አይደል? የነበርሽኝ። ስለዚህ ጥያቄው ሲመጣ ወይም ደግሞ ራት በላችሁ ከዛ በኋላ ምን ያህል ጊዜ ወሰደ? ቶሎ ነው የተጋባችሁት ማለት ነው? አልቆያችሁም? ለጋብቻውማ ትንሽ ወራቶች ነበሩ። ለምን ለትዳርም ለመግባት እኔ አሁን ውስን ያለ ትዳር እንትን ያላልኩኝ ችኩል ብዬ አልተቀበልኩም። እንደማንኛውም አሁን እያስተባበለ ምን እያለ ነው በቃ ወደ ትዳርም የመጣሁት። ወዳውም ይሻላል አልኩትም። አዎ በቃ በማል ነገሮች እሱ በቃ ያታለለኝ በቃ እኔም በቃ ወደ ፍቅር ውስጥ ገባሁ። እሺ ብዬ ስለዚህ በሂደት ውስጥ ነው የገባው? አዎ በሂደት ውስጥ ነው ጋብቻውም የተደረገው። አሁን የምጠይቅሽን ነገር ዳይሬክትሊ መልሽልኝ። ምልሽ ዳይሬክትሊ ስልሽ እዚህ ቤት ውስጥ ሁላችንም ተጠርጣሪዎች ነን። ያ ማለት አንቺም ተጠርጣሪ ነሽ፣ ልጁም ተጠርጣሪ ናት፣ ሚስቱም ተጠርጣሪ ናት። ያ ማለት ግን አርገሻል ማለት አይደለም። አሁን ቅድም ኤልሻዳይም ጋር ያልተግባባንበት ምክንያት ይሄ ነው። ተጠርጣሪ ማለት ሁኔታው ውስጥ ስለነበረ ወይ እዛ ቦታ ውስጥ ስለነበረ የሚጠየቅ ማለት ነው። ይሄን ነገር እኔና አንቺ እንረዳዳ። ይህ ሰው ጎድቶሽ ነው እዚህ ቤት የወጣሽው አይደለም? በሱ መጀመሪያ እስኪ እንስማ። እዚህ ቤት ስትወጪ ጎድቶሻል አልጎዳሽ? ጎድቶኛል። ቢጎዳኝስ ታዲያ ከሱ ሞት ጋር ምን ያገናኘዋል? እሺ አንድ እሱን ነገር። ሁለተኛ ነገር ደግሞ ሊሞት እንደ ትናንት ሊሞት እንደ ዛሬ ካንቺ ጋር አምሽቷል እና ለምንድን ነው ካንቺ እንዴት ነው ነገሩ? ለምንድን ነው ካንቺ ጋር የሚያመሸው? ሌላ ጊዜም አገኘዋለሁ፣ ይረዳኛል። ምንድን ነው የሚረዳሽ? ምንም ነገር እኔ እዚህ አልወጣሁም። ራሴን የማስተዳድርበት ምንም ነገር እዚህ አልወጣሁም ከዚህ ቤት። አንድ ራሴን ነው እዚህ የወጣሁት። በገንዘብም ይረዳኛል፣ አንዳንድ ነገሮች ይሰጠኛል። የዛን ቀን ብቻ አይደለም እኔም ያገኘሁት፣ ከዛ በፊትም ስለምንገናኝ ነው። እንገናኛለን፣ እንጫወታለን፣ ቡና ጠጥተን ራት እንብላ ስንል ሌላ ግንኙነት ባይኖርም ራት በልቼ ወደ ቤት እሄዳለሁ። ራት በልቼ ወደ ቤት ነው የምትሄጂው ወይስ ከሱ ጋር የምታድሪው? ኧረ ነው ስንት ቀን አድረሻል ከሱ ጋር ተጣላችሁ? በፍጹም አብረን አድረን አናውቅም። አይ አሁን ግልጽ ነው እያወራን ያለ ነው። ኧረ በፍጹም አብረን አድረን አናውቅም። ከዚህ ቤት ወጣሁ፣ ይረዳኛል። ለምን ይረዳሻል? መልካም ሰው ነው፣ መጥፎ ሰው አይደለም። መጥፎ ሰው እኮ ነው ስለሆነ ነው ጥለሽ ሄድሽ አይደለም። እንደዚህ በመልካምነት ያደርግልኛል። ኖ አይደለም። አሁን ይኸውልሽ መጥፎ ሰው ስለሆነ ነው ከሱ ጋር መኖር ያልቻልሽ አይደል? ቢሆንም መጥፎ ሰው ነው አይደለም። ቢሆንም ግን እኔን ረዳኝ ነበር። መርዳት ይኸውልሽ መርዳት ሌላ አሁን ስለ መርዳት አይደለም እየጠየቁሻል። አንቺ ልጅ የለሽ። አሁን ልጅ ስላላት በልጇ ምክንያት እየረዳት ነው። አንድ ምክንያት ነው። ልጅ የለሽ ምን የለሽ። የሚረዳበት ምክንያት ምንድነው? እሺ ተይው። ለምን ረዳሽ አይደለም ይርዳሽ።
መርዳቱ ጥሩ ነገር ነው። አሁን ጥያቄ ነው እየጠየቅኩሽ ያለው። ጥያቄ ስትጠይቂ ደግሞ በትክክልና በስትሬት መመለስ ነው እንጂ ኧረ በስመ አብ ስላልሽ ምንም የተለየ ነገር አይፈጥርም። እኔ አሁን አንቺን አሰገድሽ አንቺን እየጠየቅኩሽ ያለው ጥያቄ ይህ ሰው መጥፎ ሰው ስለሆነ ነው ጥለሽው ሄድሽው ወይስ ጥሩ ሰው ስለሆነ ነው ጥለሽው ሄድሽው? ከዚህ ቤት የወጣሽው ጥሩ ሰው ስለሆነ ነው? ጥሩ ሰው ስላልሆነልኝ ነው። ስላልሆነ ጥሩ። ስለዚህ ጥሩ ሰው ነው ብለሽ እኔን ለማሳመናት ሞክሪያት አይደል? እና ቢሆንም እኮ ይሄ ከሱ ሞት ጋር አይገናኝም። ማታ ለምንድን ነው ያገኘሽው ነው ጥያቄ። እኔ ደግሞ ራት እንብላለኝ እሺ አልኩ። ራት በላን ተለያየ። ማን ነው ጥያቄውን ያመጣው? ራሱ ጠርቶኝ። ሌላ ጊዜ ማን ነው የሚጠራው? ራሱ ነው የሚጠራኝ። ሌላ ጊዜ እንደሚጠራኝ ነው። እሺ ብዬ እኔ እንገናኝ ትንሽ ሳንቲም ላይ ቡና የምትሆን ልስጥሽ አለኝ። እሺ ብዬ ሂጅ ራት አብረን በላን። ያችን ሳንቲም ተቀብያት ሄድኩ። በጣም ቆጭቶሽ እንደነበረ ደግሞ እየሰማው ነበር የቤቱ ጉዳይ። ምክንያቱም ሚስት ነሽ። አንድ ሚስት ደግሞ ከቤት ስትወጣ ይዛ የምትወጣው ነገር ነበረ። አንቺ ግን ምንም ነገር ሳትይዥ ባዶ እጅሽን ነበር የወጣሽው። አረ ቢሆንም ያ ነገር አይቆጭም? ይቆጫል። አሁን የሆነ ነገር አድርገሻል ነው የምትለኝ አንተ? ምንም አታረጊም አንቺ። ለምን ታረጊያለሽ? ምንም ያስደርግ ነገር ቆጭቶሽ ነበር አልነበረም ወይ ነው? እኔ እኮ ጥያቄ ጠየቅኩሽ። አንድ ሰው ወርቅ እዚህ ጋር ተቀምጦ ወርቁ ላይ ሁለት እንትን እንኳን ሳያነሳ ከሄደ ወይኔ ባነሳው ኑሮ ይላል። አንቺ እዚህ ቤት መጣሽ፣ ይሄ ሰውዬ ሀብት ንብረት ያለው ሰው ነውና እንደ ሚስትነት መጠየቅ የሚገባሽን ነገር ሳትጠይቂ ነው የወጣሽው። እሱ ነገር ደግሞ ይቆጫል። እንደ ሰው አልቆጨኝም መቼም ልትይኝ አትችይም። ቢቆጭም እሱ በሂደት እኮ ነው። ግን ቆጭቶሽ ነበር በጊዜው ነው። አሁን እኮ ሐሳብ ነው። ቢሆንም ቆጨሽ። አሁን ሲቆጭሽ እዚህ ሰውዬ ጋር ድጋሚ ግንኙነት ጀመርሽ ነው አይደል? አዎ። ምክንያቱም በሆነ አጋጣሚ ይህ ሰው ያችን ጥያት የወጣዋትን ሀብት ንብረቴን ቢሰጠኝ። አዎ። ስለዚህ ለዛ ነው ሩቡን ወይም ደግሞ 1/4 የሰውየውን ድርሻ እንዲሰጥሽ ኑዛዜው ላይ ያሰፈርሽ። ኑዛዜው ላይ አላሰፈርሽ አይደለም። አንቺ ደግሞ ምንድነው? እሺ እኔ አሁን ምንም ነገር እንዳልከው እዚህ አልወጣሁም። ንብረትም ምንም ነገር እዚህ አልወጣሁም። ልጅነቴን አጥቻለሁ። ትክክል። ሁሉም ነገርን አቅሜንም ሰብሬያለሁ። ስለ ልቦናዬም ጎርቶኛል። ትክክል። ስለዚህ እኔ ከነገ ዛሬ ነገሮችን ያስተካክልልኛል ብዬ ነው እንጂ የምገናኘው እኔ በፍጹም ባለቤቴ ነው። እኔ እንዲያነን ነገር የቀድሞ ባለቤትሽ ነው። አዎ የቀድሞ ባለቤቴ ስለሆነ እንዲያነን ነገር እኔ በፍጹም በአእምሮዬም በምንም አስቤ አላውቅም። አሁን በምትለው ነገር ነው። አዎ እኔ እኮ ነው ያሰብሽ። እኔ ምንም ነገር ያደረኩት። ስለዚህ ይሄን ሰውዬ ስታገኙ ግን የተወሰነ ንብረት ይሰጠኛል ብለሻል አላልሽም? ብለሻል እኮ ብዬዋለሁ። ሐሳብሽ እሱ ነበር። አዎ ብለም እኮ እኔ አሁን ከሱ ሞት ጋር አይገናኝም ነው ማለት። እሺ አሁን ስላለቀሽ እኔ አላምንሽም። አሁን ማልቀስሽ እኔን ለማሳመን እውነታውን እኮ ታዲያ እየተነጋገርን ነው። ስለተነጋገርን መረዳዳት እንችላለን። በቃ አሁን አንቺ ይሄን ሰው ያገኘሽው ከዛ አስፈራምሽው ምን የሚል በሚሞት ጊዜ የሰውዬ በሚሞት ጊዜ 1/4 ውርስ ላንቺ እንዲገባሽ አስፈርመሻል። ያ የውርስ ወረቀት ደግሞ እጃችን ላይ አለ። እሺ ያን ማን ያስፈረመው? አንቺ ካልሆንሽ ማን ያስፈረመው? ታቦት ነው ያደረገው። አንቺ አይደለም ያስፈረምሽ? አዎ እኔ አይደለም። በምን ሁኔታ ፈረመልሽ? በቃ እስከዛሬ በቃ እኔ ምንም አላደረኩልሽም፣ ደስ ምን ነገር ሰርፕራይዝም ላርግሽ ብሎኝ ነው የራሱ ደውሎ ጠርቶ እንደዚህ ያደረገ እንጂ እኔ በፍጹም እኔ ከሱ ሞት ጋር የሚገናኝ ነገር አይደለም። አሁን አንተ ያገኘከው ሰደዶችም ያገኘከው ወረቀት ላይ የተጻፈ ፍርማውንም ያገኘከው ከሱ ሞት ጋር በፍጹም አይገናኝም። እሺ የዛን ጊዜ ማታ ምንድነው የጠጣውስ? ቢራ ነው የጠጣው። አንቺ ምን እየጠጣሽ ነበር? ቢራ ነው የጠጣነው። ሁለታችሁም ቢራ እየጠጣችሁ ነበር? ቢራ ነው እየጠጣነው። ከዛ በኋላ ወደ ቤት አልሸኘሽም። አንቺ ነሽ ወደ ቤት ሸኝተሽው የተመለስሽው። ለምንድን ነው እንደዛ ያደረግሽው? እንዴ እኔ ሌላ ጊዜ ሌላ ጊዜ አንቺ እሱ ነው የሚሸኝሽ። የዛን ቀን ግን አንቺ ሸኝሽው። ለምን? እንጃ ትንሽ ሸኝኝ እስኪ። ሁሌ ዛሬ ሁሌ እሱ መኪና አለው አይደል? አንቺ ለምን እንደምትሸኚው? እንዴ ሸኝኝ አለኝ። እሺ ብዬ ሸኘውና እኔ በራይድ ወደ ሌላ ሚስት እንዳለው ታውቂያለሽ? እስከ ሰፈር ድረስ አልሄድኩም። እኔ የት ድረስ ነው የሸኘሽው? እኔ እስከ ተወሰነ ድረስ እየተጫወትን ከዛ ባራይድ ትመለሻለሽ አለኝ። እሺ ብዬ ትንሽ አብሬው ተራምጄ ነው ባራይድ ወደ ቤት። እሱ ካልሞተ ውርሱ እንደማትወርሽ ታውቂያለሽ? እንዴ ኧረ በፍጹም ነገሩ ወዴት እያደረጋችሁ ነው? እሱ ካልሞተ ውርሱን አትወስጂም ታውቂያለሽ? እሱ ግልጽ ነው። ስለዚህ መሞት ነበረበት። እና ታዲያ ኧረ በስመ አብ አንተ ምንድነው እንዴት ነው ነገሩ ብዬ ሄደኛ። ጥያቄ ነው የጠየኩሽ፣ ጥያቄ መመለስ ነው። ኧረ ምናምን ስላልሽ እኮ የተለየ ጥያቄ አልጠየቅሽም አይደለም። አሁን እኔ ከሱ ሞት ጋር እጄ ንጹህ ነው። እኔ ምንም ከሱ ጋር በፍጹም የሚገናኝ የለም። እሱ ስለሞተ ንብረቱን እፈልጋለሁ ብዬ እኔ ያደረኩት እና እስከ መቼ ድረስ ይረዳሻል? እስከ መቼ ድረስ ይረዳሻል? መልሽልኝ እስኪ።